ኳስ ተጫዋች ለመሆን ብቻ ልሜ ተነስቼውኛለሁ። በህይወት ፈተና አልፌ ከራሴም ተርፌ በታሪክ የሚነገር የወገኖች ህይወትን ማገዝ መለወጥ በመቻሌ ይደሰታለሁ። ዛሬ በሳዲዮና አካባቢዋ ዳካርን ጨምሮ በተለያዩ የሀገሬ ሴኔጋል ከተሞች ዜጎች ሰው ሆነው ከህልማቸው እንዲደርሱ ማገዜ፣ ሜዳዎች፣ ሆስፒታሎች፣ ትምህርት ቤቶች መገንባቴ፣ መብራት ውሃ እንዲያገኙ መጣሬ በቅንጦት ከታጀበው እጅግ ከተጋነነው የዝና ህይወቴ በላይ ያስደስተኛል። ይህ ሁሌም ይቀጥላል። ሜድ ኢን ሴኔጋል ደጉ ሳዲዮ ማኔ። ለምን 10 ፌራሪ ይኖረኛል? ለምንስ 20 የዳይመንድ ጌጥ ወይ ውድ ሰዓት አደርጋለሁ? በየመዝናኛው የዞርኩ ሚሊየን ፓውንዶችንስ ለምን አጠፋለሁ? 2 የራሴ የግል ጀት ብገዛ ለቁጥር የሚዘነጉ ውድ ቪላዎችን በየቦታው የዓለማችን ክፍሎች ገዝቼ ብኖር ውድ መኪኖችን ብደረድር አለሁ ብል ልታይ ባበዛ በጥረት ሀብት፣ ዝና፣ ገንዘብ ሲመጣ ሁሉን ነገር ማድረግ ስለምችል የነበርኩበትን ከዘነጋው መነሻዬን ከረሳው ወገኖቼን ካረዳው የኔ ሰው መሆን ጥቅሙ ምንድነው? እኔ ላጡት ያለኝን ባካፍል፣ ትምህርት ቤት ብገነባ፣ ሜዳ ስቴዲየም ባሰራ፣ የታረዙትን ባበላ፣ ባለብስ ሆስፒታል ለታመሙት ብሰራ፣ የነገን ተስፈኞች ባግዝ ብረዳ መርጣለሁ። ይህ ለኔ ህይወት ይሰጠኛል፣ ደስታዬም ጥግ ነው። ፈጣሪንም የታዘዝኩት ይመስለኛል። ለዚህ ነው እረፍት ባገኘው ቁጥር ያቺ ያላትን ሰጥታ ጥራግራ እኔን ሰው ያደረገችኝ ወደ ትውልድ መንደሬ ሳዲዮ ባምብሊ የምመላለሰው። የሳዲዮ ማኔ መነሻ ባምብሊ። ለዚህ ነው ዛሬ እግር ኳስ ከብዙ መስዋዕትነት በኋላ ህልሜን መኖር ስጀምር ወገኖቼ እኔ በሄድኩበት መንገድ እንዳይመጡ ያለኝን ነገር ሁሉ ምሰጠው። ዛሬ በሳዲዮ በባምብሊ ምቹ ሆስፒታሎች አስገንብቻለሁ። ዜጎች ታመው መድኃኒት አጥተው ማለፍ የለባቸውም። ልክ እንደ አባቴ በርካታ ምቹ ትምህርት ቤቶችም አሉ። ነገን ሰው ለመሆን ለሚጥሩ ወጣቶች ከተፈጥሮ ተሰጧቸው ጋር ሊቀየሩ የሚችሉበት ነው። መስጊዶችን፣ መንገዶችን፣ ሜዳዎችን በአጠቃላይ በባምብሊ የተሟላ መሰረተ ልማት እንዲኖራት ያለኝን እያካፈልኩ ነው። ይህ ለኔ ህይወት ይሰጠኛል፣ ፈጣሪንም የታዘዝኩ ይመስለኛል። ለምን 10 ፌራሪ ይኖረኛል? ለምንስ 20 የዳይመንድ ጌጥ ወይ ውድ ሰዓት አደርጋለሁ? በየመዝናኛው የዞርኩ ሚሊዮን ፓውንዶችንስ ለምን አጠፋለሁ? 2 የራሴ ግል ጀት ብገዛ፣ ለቁጥር የሚታክቱ ውድ ቪላዎችን ብገነባ፣ ውድ መኪኖችንም ብደረድር፣ ልታይ ባበዛ ምን ይሆን ለኔ ህይወት ጥቅሙ? ሜድ ኢን ሴኔጋል። ለኔ እግር ኳስ ህይወት ነው። የተፈጠርኩት ለኳስ ብቻ። በህይወቴ ህልሜን ለመኖር በከፈልኩት መስዋዕትነት ኮራለሁ። አዎ ተስፋ አስቆራጭ ነበር፣ ግን ሆኗል። ክሎፕ ታላቅ አሰልጣኝ ነው። የሊቨርፑልን ኃያልነት የመለሰ ዶርትሙንድ ሳለ ሊያስፈርመኝ ፈልጎ ገና እንዳየኝ ራፐር ትመስላለህ፣ ለእንደዚህ አይነት ነገር ጊዜ የለንም አለኝ። እናም ዶርትሙንድ ሳልገባ ቀረው። ኋላ ግን ከሳውዛምፕተን ወሰደኝ። ፍላጎቴ የማያቋርጥ አሸናፊነትን ማሳየት ነው። ዲዩፍና ሮናልዲኒዮን አደንቃለሁ። ሳዲዮ ማኔ። ዛሬ ዓለም ስሜን ቢጠራም ድህነትን አውቀዋለሁ። ያለ ጫማ በባዶ እግር በባዶ ሆድ ተው ተማር እየተባለ ለእግር ኳስ ታምኖ የታገለው ልጅ። እናም እግር ኳስ ዛሬ ልፋቴን ቆጥሮ ሁሉን ሲሰጠኝ ወደ ኮከብነት ሲለውጠኝ የኖርኩትን ህይወት መነሻዬን እንዴት ዘነጋለሁ? Ici on y met, je suis pas parfait, mais bon. Sadio Mane and another fantastic Liverpool goal. Das Gesamtpaket macht Sadio so speziell. Er ist ausdauernd, er ist schnell, er ist technisch gut, er ist beidfüßig. Salah could get on the end of this. Squares it for Mane! 3-1! He's a professional. ባምብሊ ሳዲዮ የትውልድ ቦታዬ የብዙ አፍሪካውያን ወጣቶች ዕጣ ፈንታ ነበር። የኔም እድል ድህነት፣ ረሃብ፣ የህይወት ፈተና፣ በልቶ ለማደር ብቻ። በባምብሊ ሳዲዮ ምንም አይነት መሰረተ ልማት የለም። ውሃ፣ መብራት፣ ሆስፒታል፣ የተሟላ ትምህርት ቤት ወይ የመዝናኛ ስፍራ፣ ምቹ ሜዳ የማይታሰብ ግን ሁሉ ነገር ተስፋ አስቆራጭ ሆኖም በጨለማው ውስጥ እግር ኳስን ብቻ ነበር ማስበው። ህይወት የሚቀየረው በዚህ ነው ብዬ ማምን ነበር። በባዶ እግር በጨርቅ ኳስ የነገን ህልም ለመኖር መታገል። አባቴን የ7 ዓመት ሕፃን ሳለሁ አጣሁት። ታላቅ ወንድሜ ሜዳ መጥቶ ነገረኝ። አባቴ የሞተው መታከሚያ ቦታ ሆስፒታል በትውልድ መንደሬ ስላልነበር ነው። ያኔ ቤተሰቦቼ በትምህርቴ ከጠነከርኩ ብቻ ህይወቴን ልለውጥ እንደምችል መከሩኝ። ሊያስገድዱኝም ጣሩ። በቀን አንዴ ብቻ እየበሉ ማይሎችን በባዶ እግር ሌት ተቀን እየተጓዙ የመማር ፈተና።
ትምህርት ቤታችን መቀመጫ እንኳን አልነበረውም። እኔ ኳስ ብቻ ነበር ማስበው የሚያስደስተኝም። ውሃ ቢጠማኝ ቢርበኝ ኳስ ካየው ሁሉን ረሳለው። የሜዲን ሴኔጋል ዓለም ሳዲዮ ማኔ ይቀጥላል። አልሃጂ ዲዮፍ የኔ ታላቁ የልጅነት ዘመን ያሪያ ነው። የ10 ዓመት ታዳጊ ነበር 2002 ኮሪያ ጃፓን የዓለም ዋንጫ። ዲዮፍ፣ አሊዩ ሲሴ፣ ፋዲጋ ካማራ የነበሩበት ቡድን የሴኔጋሊያን ወጣቶች ተስፋን ለአንዴና ለመጨረሻ ጊዜ ለውጧል። በቃ እነርሱን የመሆን ህልም መሰነቅ። እናም ዲዮፍን ለመሆን ተመኘው። እንደርሱ አንድ ቀን በታላቅ ደረጃ መገኘት። አልሃጂ ዲዮፍና ያ ትውልድ የሴኔጋላውያን ምልክት ናቸው። የማርሴይ አድናቂ ሆኜ ባድግም 2011 ወደ ፈረንሳይ ሜትስ የማቅናት እድል አገኘው። የመጀመሪያ እድሌ ሁሉ ነገር ግን ከሀገሬ ስወጣ ከበደኝ። መግባባት ተሳነኝ። ሳዲዩ ትውልድ መንደሬ ናፈቀችኝ። የአውሮፓ ቀዝቃዛው አየር፣ ምግቡ፣ ልምምዱ፣ የቡድን ጓደኞቼ ካለባበሴ አንስቶ በማድረጋቸው ነገሮች ሁሉ ይሳለቁብኝ ጀመር። በዛ ላይ ተጎዳው። የሜትስ ሰዎች ግን ታገሱኝ። በጥረት አቅሜን እንዳወጣ ረዱኝ። ሜትስ የዛሬው ሳዲዮ ማኔ ስኬት መነሻዬ ነው። እግር ኳስን በዘመነው መንገድ እንድማር የቀረጸኝ ባለውለታዬ ነው ኤፍሲ ሜትስ። ከዛ በኋላ ያለው ታሪክ ነው። ያኔ አውሮፓን ለመጀመሪያ ጊዜ እንደረገጥ ሁሉ ነገር ግራ ሲገባኝ ወደ ሀገሬ መመለስን ስናፍቅ ትኬት ቆርጠው ቢልኩኝ ኑሮ ዛሬ ሳዲዮ ማኔ የተባለ ፉትቦለር እንደ በርካታ አፍሪካውያን ባለተሰጥኦ ወንድሞቼ አልሞ ከመንገድ የቀረብኩ ሆን ነበር። ሳዲዮ ማኔ በሜዲን ሴኔጋል ዶክመንተሪው ይናገራል። Le football pour moi